ኦርቶዶክሶች ሆናችሁ ሉትራንን ብላችሁ አትምጡ። ኦኬ ኦርቶዶክሳውያኖቹ ከስር ሆነው ወንጌላዊን ምን ይሉታል? ይሄ የአርሲውን ጭፍጨፋ ፕሮፋይል አድርገው ወንጌላዊ አብዱን ታሰድበናለህ ይሉታል። የቲክቶክ ፖለቲካ ይገባናል። ጅሎች አይደለንም። በተለይ ፎቶአችሁ ሳይታይ ማንነታችሁ ሳይታወቅ በፌክ አካውንት ኮሜንት የምታረጉ ሰዎች ምን ያህል ፈሪዎች እንደሆናችሁ፣ ኮንፊደንስ እንደሌላችሁ፣ ለምን አይነት እንደተሰማራችሁ ኦርቶዶክሳውያን ሆኖ የአርሲውን ጭፍጨፋ የሚቃወም ፕሮፋይል አድርጎ ወንጌላዊን በኮሜንት ምን ይለዋል? እዚህ ገብተህ የኛን ቤተክርስቲያን ታሰድባል። ኦርቶዶክስ እኮ ነው። አይገርም? አሁንም የመጣው ኦርቶዶክስ ነው። እሺ ቴንክ ዩ ኤልፎማ ሰላሙ ሉትራን ሌት ጎ ቱ ዲቤት ምናምን ትላለች። ስለምን ዲቤት ነው የምታወራው? ስለምን ዲቤት ነው የምታወራው? ስለ ጥምቀት ነው ብራዘርዬ። በጥምቀት የዘላለም ሕይወት ይገኛል፣ በጌታ እራት የዘላለም ሕይወት ይገኛል ስለሚለው ጉዳይ ነው የምናወራው ብራዘርዬ። በጣም የተመታ ትምህርት ነው። በጣም የተመታ ትምህርት ነው። ያንተ አስገብቼ ብጠይቅ አንድ መብራት ጠፍቶ ነው። ቀጥል። መብራት ጠፍቶ ነው። እሺ እኔ ጋር ሶሪ። ቀጥል። እኔ አንተን አስገብቼ አንተ ጥያቄ ብጠይቅ አትመልስልኝም። ና እስኪ ናገባ ናገባ እስኪ ናገባ ብራዘርዬ ዲስ ጋቤካ ማለት ሴቴ ጢቂ ጆሎጂን ቀበትንካ ኦጉቶ ኮቶኮ ቤካዬ ዲስ ማለት ሴቴ በዛ ደረጃ አለ አትገባባ። እንደ ወንድም ተው እንደዛ ነገር። እኔ እኮ አሁን አንድ ሰው ቢሰድበኝ መልስ አልሰጠውም። አይ ኖ እንደዚህ አጀንዳ ላይ አትኩራ። ሊያሳሰተ ሰይጣን ይመጣል እኮ በብዙ መንገድ። አትሳሳተለታ። እሺ ሰላሙ እናውራ እስቲ። ሰላሙ ክፈት እናውራ። ወይ ብራዘር እንዴት ነህ? ወይ አንተ ኦርቶዶክስ አይደል? ከመቼ ጀምሮ ምንድን ነው ሉትራን የሆንከው? እኔ ቤት መተህ ትወያየህ የለ አንተ ማለት ምን ማለት ነው? ምን ማለት ነው? ውጣ እኔ ይመስላል ዛጋዚ ኧረ ባሱን ስለን ቱሬ ማውጣት አልነበረብህም። ሉተራዊ ነኝ ብሎ ከመጣ ኦርቶዶክስ ሆኖ እኔ ነገ ደህንነት አስተምራለሁ ለምን ታወጣብኛለህ? ቤካ ደህንነት ነገ ላስተምረው ሰውዬው ለምን ታወጣብኛለህ? እሺ ስማኝ፣ ለምሳሌ አይዞ ማነ ጀስት ዶንት ወሪ ቁጭ ብለህ ዝም ብለህ ስማ። ያንተን ትምክህት እንዴት እንደሚሰብርብህ ታያለህ። እሺ ሉትራያን ወይም ደግሞ መካነ ኢየሱሶች እናንተ የምታምኑት ከመጽሐፉ ይልቅ ቡክ ኦፍ ኮንኮርድ ወይም ደግሞ የስምምነት መጽሐፍን የምትቀበሉት ማለት ነው። ስለዚህ በስልጣን ከመጽሐፍ ቅዱስ ይልቅ የስምምነት መጽሐፍ ይበልጣል ማለት ነው በመካነ ኢየሱስ። አሁን ከእናንተ እንደምረዳው ቆይ አንድ ጊዜ አዎ ራዕይ ምዕራፍ 3 ቁጥር 14 ላይ በሎዶቅያ ወዳለች ወደ ቤተክርስቲያን መልእክት እንዲህ ብለህ ጻፍ ይላል። አሜን የሆነው የታመነውና እውነተኛ ምስክር በእግዚአብሔርን ምንድነው ፍጥረት መጀመሪያ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህንም አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበረ። እንዲሁ ለብ ስላለ በራድም ወይም ትኩስ ስላልሆነ ካፌ ልተፋ ነው ካለ በኋላ እዚህ ጋር አሁን ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆነ ይላል። አሁን እናንተ ምንም አያስፈልገኝም ቡክ ኦፍ ኮንኮርድ አለ የስምምነት መጽሐፍ በሱ ነው የምንዳኘው ከኛ ውጪ ምናምን ትላላችሁ። ሰውየው ነው ያለው ወይስ ቤተክርስቲያኑ ነው የምትለው ወይስ መጽሐፉ ነው የሚለው? አረ ቆይ ምንም እንዳትገባ። ኦኬ ምንም አያስፈልገንም፣ ሀብታም ነን፣ ባለጠጋ ነን፣ አንድስ እንኳን ከእናንተ አንፈልግም፣
ዘራፍ አካጊ ዘራፍ ምናምን ነገር ትላላችሁ። ከዚያ ደግሞ በተቃራኒ ነው የሚታየው ጉዳዩ። ጎስቋላና ምስኪን ድሃም እውር የተራቆተ መሆንን ስለማታውቅ ይላል እና አንዳንድ ጊዜ ትምክህቶቻችሁን ዝቅ መሬት ይዛችሁ በመሬት እንዴት ብታደርጉ ታሪፍ ነው። በመካነ ኢየሱስ እናንተ አሁን በምትሉት ይሄ የጸና ትምህርታችን ነው። ሁሉም ትምህርቶች የሚፈተሹት በቡክ ኦፍ ኮንኮርድ ነው ብላችሁ ወይም ደግሞ በስምምነት መጽሐፍ ነው ብላችሁ ከደመደማችሁ መጽሐፍ ቅዱስ በስልጣን አይገናኝም ማለት ነው። ስለዚህ በስልጣን ስናወዳደር ወይም ደግሞ በንጽጽር ስናመጣ ከመጽሐፈ ስምምነትና ከመጽሐፍ ቅዱስ በሉተራውያን ዘንድ ትልቁን ስልጣን የምትይዘው የስምምነት መጽሐፍ ወይ ነው ቡክ ኦፍ ኮንኮርድ ነው ማለት ነው። ስለዚህ መጽሐፍ ቅዱስ እናንተ ጋር ቫልዩ ለስተ ማለት ነው። ቤካ እንድትረዳ የምፈልገው ከመጽሐፉ አነበብኩልህ እኮ መጽሐፉ ከመጽሐፍ ቅዱስ በታች ነኝ ሲል እኛ የምንከተለውን አቋም ነገርኩ። አንድ ግለሰብ ላለ ደግሞ አሁንም ትፈርጀኛለህ፣ አብሬ ተቀምጬ ጠላት ታደርገኛለህ። ኧረ ቢያንስ እግዚአብሔርን እየፈራ ለእውነት አውራ ቤካ አማ ማአሩቲን ይገለ አብዬ እኔ እኮ አንተ እንደ ወንድም ግለሰብ ለተናገረ እንደ ቤተክርስቲያን አትፈርጀና አብዱ አይደለም አብዱ እኔ አንተን ተረድቻለሁ። አንተ ውስጥ ቃለ ሕይወትና ምን ወንጌል ነህ ላይ ነህ መካነ ኢየሱስ በፍጹም አይደለም። ውስጥም ውጪ መካነ ኢየሱስ ነኝ። ከመጽሐፌ ነው ያሳየው እንጂ ከቃለ ሕይወት መዝገበ ቃላት አይደለም። አንተ ውስጥ ቃለ ሕይወትና መካነ ኢየሱስ ምንድነው ሙሉ ወንጌል ላይ ነው። እኔ እዛ ቁርስም በልቼ አላውቅም። መካነ ኢየሱስ ቁርስ ምሳ እራቴን የበላሁባት አትፍራ። እኔ እኮ ሜጋ የምትሳደቡ ሰዎች ቆይ ምን አድርጌ የምትሳደቡኝ? አሁን ለምሳሌ ሌትጎ የምትበላው ምን አሰደበ? ለምሳሌ ያው ምን አሰደበ? ብራዘር መሲ ቀቲ ምን አሰደበ? እሺ ቤካይ ተባለ። ግን ቤካይ እንድትረዳ የምፈልገው ከመጽሐፉ አሳየው። የኛን አቋም በጅምላ ነግሬ ከመጽሐፉ አሳየው። እኔ አሁን ከሁለት ኮንኮርድ ነው ያነበብኩልህ። መብራት ጠፋ እንጂ እኔ ጋር የእውነት እኔ መጽሐፍ ቅዱስ ነው። ኮንኮርዱ ራሱ እኮ እንደ መጽሐፍ ቅዱስ ነኝ አላለም። ከመጽሐፍ ቅዱስ የወጣ ትምህርት ነው ይታረማል ነው የሚለው ኮንኮርዱ። ቆያ ቤካዬ ስማኛ፣ ኮንኮርዱ እኮ ታረማለሁ ይላል። እኔ ይታረማል ብዬ እየነገርኩ አንተ አይታረምም ትላለህ። ሌላኛው ወንድምህ ግን አይታረምም። አያውቅማ። ኮንኮርዱን ካላወቀ ታዲያ እኔ ምን ላድርግለት? ተስማሙ ሁለት አይደለም ሰውዬው ለምሳሌ እሺ ቀጥሉ። እሺ ዲቢ የሚባለው ሰው ቀድሟል መሰለኝ። ዲቢ አቤት ሰላም ለእናንተ ይሁን። ሰላም። ከየት ቤተ እምነት ነው ዲቢ? ከመካነ ኢየሱስ። ከየትኛው አጥቢያ? ውጭ ነኝ ያለሁት እኮ። ከየትኛው አጥቢያ? የት ሀገር? ማን ነው መጋቢክ? እኮ መካነ ኢየሱስ ነው። መካነ ኢየሱስ መሆኔ በቂ አይደለም? የት ሀገር ነህ? ማን ነው መጋቢክ እያልኩክ ነው። አሁን ፍራንስ ነኝ ያለሁት። ከኢትዮጵያ መጥቼ ነው በቅርብ። አይበቃም ይሄ? ኦኬ እሺ። ፕሮፋይልክ ምንድን ነው? ምንድነው ሀሳብሽ? አሁን ወደ አነሳችሁት ፖይንት ለምን አንገባ? ፕሮፋይልክ ምንድን ነው? ፕሮፋይል ነው። ይቅርታ ቤካ ምን ነው የሚያመለክተው? ምንም ቢያመለክት እኮ እኔን የሚገልጽ ፕሮፋይልክ ትርጉሙ ምንድን ነው? አይታይም ላንቺ? ትርጉሙ ምንድን ነው ያልኩት ነው። ምንድነው ነው አሁን ፖይንትሽ አልገባኝም። አሁን ፕሮፋይልህ ምንድን ነው? ከቤካ ጋር ነው ማውራት የምፈልጉት። ቤካ አያወራም፣ እኔ ነኝ ቤቱን የምመራው። ፕሮፋይልህ ምንድን ነው? ፕሮፋይል ነው የኔ ፕሮፋይል። ያንቺ ምንድን ነው? ፕሮፋይልህ ምንድን ነው? እኔን የሚገልጽ ፕሮፋይል ነው። ወዲጄ ምናምን አጭበርባሪ ሌባ። ኦርቶዶክሶች ሆናችሁ ሉትራንን ብላችሁ አትምጡ። ኦኬ። ኦርቶዶክሳውያኖቹ ከስር ሆነው ወንጌላዊን ምን ይሉታል? ይሄ የአርሲውን ጭፍጨፋ ፕሮፋይል አድርገው ወንጌላዊ አብዱን ታሰድበናለህ ይሉታል። የቲክቶክ ፖለቲካ ይገባናል፣ ጅሎች አይደለንም።
በተለይ ፎቶዋችሁ ሳይታይ ማንነታችሁ ሳይታወቅ በፌክ አካውንት ኮሜንት የምታረጉ ሰዎች ምን ያህል ፈሪዎች እንደሆናችሁ፣ ኮንፊደንስ እንደሌላችሁ፣ ለምን አይነት እንደተሰማራችሁ ኦርቶዶክሳውያን ሆኖ የአርሲውን ጭፍጨፋ የሚቃወም ፕሮፋይል አድርጎ ወንጌላዊን በኮሜንት ምን ይለዋል? እዚህ ገብተህ የኛን ቤተክርስቲያን ታሰድባል። ኦርቶዶክስ እኮ ነው። አይገርም? አሁንም የመጣው ኦርቶዶክስ ነው። ባለፈ ኤርሚ ቤት የተናገርኩትን ሰምተሻላ ሜርሲዬ? እኔ 7 ሰው ነው ያንን የኤርሚ ንግግር ብሎ የላከልኝ የተቀጣጠለ የተገጣጠመን ቀልድ። ኤርሚ እኔ ከማቀው ውጪ ነው ወይ ብዬ ነው ቤቱ ላይ መጥቼ ያለ ሰዓት ከእንቅልፌ ተነሽ የገባው። እማቀው ረጅም ጊዜ የማቀው ወንድም ስለሆነ ሰው እንደዚህ አይነት ነገሮችንም ደግሞ አንዳንዴ ነግራቸዋለሁ። ባለፈ ተቀምጦ በእኛ መዝናናት የሚፈልጉ አለ። እኛ ስንባላ በእነሱ ላይ የሚሰራ ስራ ፈተን እንድንቀመጥ የሚፈልጉ አሉ እኮ። ለምንድን ነው ስራ መፈታው? እኔ የእኛን ነገር እኛ መጨረስ ከቻልን እኛ እንጨርስ። ቀላል ያው አሁን እንደዚህ ፊት ለፊት እየተነጋገርን ያለን እንደኛ ቤት እኮ ሁሉ ነገር በግልጽ የሚወራበትና ችግራችንን የሚፈታ እንደ ወንጌላውያን እንደሌለ በዚህ ሀገር ታውቃላችሁ። ሌሎች ቸርቾች እኮ የፈለገ ነገር የሚያደርግ ቄሳቸውን አደባባይ አያወጡም። ያውቃሉ። እኛ እናቅም እንዴ? በየሰፈሩ ጠመንጃ ታጥቆ ስንት ወንጀል የፈጸሙ የተለያዩ ሃይማኖት መሪዎች አናቅም? የሽብር ቡድን ደጋፊዎች አናቅም? በአገሪቷ እያወቅን ለምንድን ነው ዝም የምንለው? እሱ የእምነት ጉዳይ ስላልሆነ ነው። የኛ ተልእኮ እነዛንም ማዳን ስለሆነ እነዚህ ሰዎች እኛን እንደዛ ወደዛ እንድንገባና እንድንጨፋጨፍ ይፈልጋሉ። ለምን እኛ ድል እንሰጣቸዋለን? ቴንኪዩ እና መንገድ እየዘጋንባቸው እንሂድ። ቀጥይ ሜርሲ። እሺ ይሄኛው ሌትጎ ምናምን ገባ። ምን አድርጌ ነው የምሰድበኝ? ብራዘርዬ ለምን የምሰድበኝ? ወይ ወንድሜ አልሰደብኩም። አንድ ነገር ስትናገር አይምሮ ላይ መጣ። ለዛ ነው የተናገርኩት። ኦኬ ሰደብከኝ ማለት ነው? አልሰደብኩም። እዚህ በልቤ የሞላው መሰለ ያሰብኩት በአይምሮ የተናገር በአይምሮ የሞላውም በልብ አፍ ተናገርከው ማለት ነው። ያው ወንድሜ አብዱ ቁጭ ብሎ እየነገረ እያስተማረ እኛም ደግሞ እየተማርን አንተ ግን በልብ የምታስበውና ላይ ሙሉ ወንጌል ነው፣ በውስጥ ግን መካኒሱ የሆነ የማያምር አይነት አነጋገር ከአንተ የማይጠበቅ አይነት ንግግር ነው። ለዛ ነው ልንገርህ ብዬ ነው። ኦኬ ማያምር ይሄን ስማ እንዳሳይ ተቀበል። እኔም ተቀይም ያለው ይሄንን ተቀበልና አሜን ጀይ እባክህ ነው ወንጌል። ሜርሲ ተረጋጊ እስቲ። ቆይ ማን አስገደደ የሚያስጠላ ነገር እንድትሰማ? ማን አስገደደ? በጨረታው አትገደድም። ስክሮል ማድረግ ትችላለህ። ችግርሽ እዚህ ጋር ነው። አንቺ ዝም በይና አስተያየት ተቀበይ። ችግር አይደለም ሜርሲ። አንቺ እኔ እኮ ሀሳባችሁን ይሄ ሁሉ ዘመቻችሁ ወንጌላዊ ምን ሆነክ ነው? ቆይ ምንድን ነው እንዴ? ኧረ አንዳንዴ መግባት ያለብህንና የሌለብህን ቦታ እያወቅህ ቀላል ነገር ነው አይደል እንዴ? እያወቅህ መግባት ያለብህንና የሌለብህን ቦታ እያወቅህ ኦኬ። ቤካ ነው አንተን ያናገረህ አይደለ? ፊል ያደረገውን መናገር ይችላል። አጠጋጋህ ወደ ራሱ የተሰማውን ተናገረ። የተናገርከው ንግግር ደስ አይልም። ደጋግሜ ሚውት አደርግሃለሁ። ሳውራ በመሃል አትግባ። ኦኬ። የቤካ ንግግር አልጣመህም? በጨረታው አትገደድም። ኦኬ። የሆነች ኢንች ሳይዝ ስልክ እጅህ ላይ ያለች ስክሮል አድርገህ ወደሚመችክ መሄድ ትችላለህ። እያመማችሁም ቁጭ ብላችሁ የምትሰሙት እናንተ። ማን አስገደደክ? ሳምሰንግ ሊሆን ይችላል፣ አይፎን ሊሆን ይችላል፣ የሆነ ስልክ ሊሆን ይችላል። ይዘክ ቁጭ ብለክ ጆሮህ እንዲደማ ፈቅደ የምትሰማው አንተ ራስህ። ስለዚህ ልንረዳህ አንችልም። ዳይ እኔ ገና ወንጌላዊ አምጥቼ ቃል ሳላደርገው መች ተዋለሁ። የዛኔ ደግሞ ታብዳለህ። ታዲያ በዚህ ከመጣ ብራዘር፣ በዚህ ከመጣ ታብዳለህ። ለሁሉም መልስ አትስጡ። አንዳንዴ እኮ ቤካዬ እኔ እኮ ሰዎች ቁጭ ብሎ ቢሰድቡኝ እንደማልሰጣ በቃ አጀንዳ ያስቱናል። ሜርሲዬ እኔ ሰዎች ተቀምጦ በግል ቢሰድቡኝ ቤካ እኔ አሁን ሰው ተቀምጦ ሙሉ ሰዓቱን ቢሰድበኝ መልስ እንደማልሰጥ አውቃለህ።
ለምሳሌ ከአጀንዳ ያወጡ ኋላ አሁን ኤርሚያስ ላይ የሚደረጉ ዘመቻዎች ከጀርባቸው ምንድን ያለው ባለፈ አልነገርኩም። እኔ ላከልኝ 7 ሰው የሌላ ሃይማኖት ተከታይ ነው። ያ ሁሉ ዘመቻ ከጀርባው ምን አለ? እነሱ ላይ መስራትን እንድናቆም እኛ እንድንቀመጥ ተፈልጓል። የኛን እንፍታና ወደ ስራችን እንመለስ። እባካችሁ ቢያንስ እናንተም ተረጋጉ፣ እኛም እንረጋጋና ወደ ስራ እንመለስ። ተባረክ። ለማንኛውም ወዳለው ማን ሰላሙ ሌላ ጊዜ ስትመጣ በደንብ እናወራለን። ነገር ስለምከፍት ፕሊስ እንዳትቀር። ተባረክ ሁላችሁም። ወደ ኤርሚ ቤት እንሂድ። ወዳችኋለሁ። መካነ ኢየሱስ ታደሱ እንወዳችኋለን። መልካም እናንተም እየታደሳችሁ እኛም እየታደስን አብረን እየታደስን እንደገበው አቦት ቀልዲዲስ ፐርፌክት ነን የምትለውን ቀልድ አቁም። አሁን አንተ ሰውዬ ብወድ እንኳን አንድ ማላልፍ ነገር ልንገርህ። እናንተም የምታርሙትን እያረማችሁ እኛም እያረምን እንቀጥላለን። እናንተ እኮ እኛ ፐርፌክት ነን ስትሉ ነው የምንናደደው። እኛ ፐርፌክት አይደለንም ነው የምንለው። ፐርፌክት የሆነ በክርስቶስ የተመሰረተች ቤተክርስቲያን ያቺ ይሄ አካል የሆነች እና የማይለወጥ እግዚአብሔር ቃል ነው። አንዳችሁም እኮ መጽሐፍ ቅዱስ ብቻ የሚለው ከሉተር በፊት አልያዛችሁም። ከቀን በኋላ ነው አይደለም የመጣችሁ። ተረጋጓ። ነገ ስታድጉ ወደኛ እኮ ትመጣለህ። ችግር የለውም። ሌላ ጊዜ በደንብ እናወራለን። እኔም ስታድጉ ወደኛ ትመጣላችሁ። ክርስቶፎሮስን ታውቀዋለህ? ወንጌላዊ ብቻ ተተባት ካጂ የጨዋታ አንዳንድ ነገርም አንቺም ደግሞ ሁሉ ነገር ሲሪየስ አታርጊያ። ይኸውልህ ለምን መሰለህ ሶሻል ሚዲያ ላይ ስንሆን አንተ የመጣህበትም ነው። ኦኬ፣ በጣም ነፃ ከሆነ ማህበረሰብ ነው የመጣኸው፣ ሀሳብን በነፃነት ከሚገልጥ። ኦኬ፣ ስለዚህ ሶሻል ሚዲያ ደግሞ በነገራችን ላይ ምናልባት እያወቅከው በደንብ ትሄዳለህ። ለቀልድም የምንናገራቸው ነገሮች በኋላ ሌላ ነገር ይሰሩባቸዋል። እኛ የፈለገ ብንታደስ ወደ ቴንኪዩ አየሽ አላካ እንዲሁ እየተራረምን ነው። አሁን ራሱ አንድ አረምሽኝ እኮ እኔ መታረም አልፈራም፣ እናንተም አትብሩ። ሁላችንም የአንድ ነገር ልንገርሽ ሜርሲዬ፣ ምንም አይነት አስተያየት ብትሰጪኝ እንደምሰማሽ ታውቂያለሽ። በግል እንዲህ አይነት ነቀፋ አለብህ ብትይኝ እንኳን የእውነት ነው የምልሽ አልቀየምሽም። ሰውን መቀየም አልለመድኩም እኔ። ለምን መታረም ለምን ፈራለሁ? ለምሳሌ አንድ ሰው መጥቶ እንዲህ አይነት ችግር አለብና አይናረም ቢለኝ አሜን ብዬ ማረም አለብኝ እኔ። ያንን አስተያየት የሰጠኝን ሰው እንደ ፖለቲከኛ እያሳደድኩ መግደል የለብኝም። ሰው ስለምወዳችሁ ነው። እሺ እንወዳለን። እኛ እኮ እንደውም እኛ መካነ ኢየሱስን ጠበቅናት፣ በደንብ ጠበቅናት፣ በጣም የጠበቅናት ማለት በቃ እንደው በቃ አሁን ትንሽ ብቻ ጠብቁን። እሺ ትንሽ ከምን አንገድ መሰለህ አለክ ተቆራር። እሺ አንድ ኮሜንት ምን ይላል መሰለህ? እኛ ፊታችንን ገልጠን ያወራን ቀን ምን እንደሚውጣችሁ እናያለን ይላል። አሁን ሰርጀሪ ላይ ናችሁ፣ ፊታችሁን እያስተካከላችሁ ሰርጀሪ ላይ ናችሁ። ቆይ አንዴ ወንጌል ኦኬ። እኛ ፊታችንን ገልጠን ያወራን ጊዜ ምን እንደሚውጣችሁ። አሁን ሰርጀሪ ላይ ናችሁ ወይ? ፊት የመግለጥ ቀጠሮ የተያዘው በምን ምክንያት የተበላሽ? ነብይ ነበርሽ እንዴ? ቸርች ነበርሽ? እስቲ አንድ ነገር ልጠይቅሽ። ሁሉን ነገር አንድ በአንድ ነው የምትከታተዩ? እግር በእግር የነቃ መንፈስ እንግዲህ ምን ታደርገዋለህ? እኔ እኮ እንደዛ አልከታተልም። እውነት አድናቂሽ ስለሆንኩኝ ነው በዚህ አይነት ጉዳይ ስለተከታተልሽ ራሱ። እና አሁን ላይ ፊታችሁን እንዳትገልጡ ያደረጋችሁ ሰርጀሪ ላይ ናችሁ ወይ ለማለት እወዳለሁ። ፊት ለመግለጥ ከሁሉም አልሻልም እንዴ? እንጂ አላየሽኝም እንዴ በቪዲዮ ስወጣ? ኧረ ወንድማዊ አንተን አይደለም። አይ እያልኩሻለሁ። ሀሳቤን ልግለጥ ከታች በፊት አሁን ከወንዶች የተሻለ ቆንጆ መልክ ያለው ፊት ያለው ሰው አይደለም እንዴ? እስቲ አሁን የትኛው ጠባሳ ነው ያለኝ ፊቴ ላይ? የድሬዳዋ ያሳደገኝ እንደዚህ አይነት መልካም ነኝና ብዙም አትፍሪ። ወንጌላዊ ግን ምን ሆነክ ነው እንዴ? ለኮሜንት ነው ሪስፖንድ እየሰጠው ያለሁት። ኧረ ጉድ ነው። ሁሉን ነገር ራሳችን ላይ ከሰፋን ከባድ አሰፋውቆ አንዳንዱን እንደ ቀልድ ለፊ ማለት ነው በዚህ ስለፈው እንደዛ ያለው ሰውዬ አሁን ላይ የቱን ፓርት እያስተካከልክ ነው ለማለት እወዳለሁ።
መቼ ነው ሰርጀሪህን የምትጨርሰው? የእሳት ጠባሳ ነው የምታስተካክለው ወይስ የምን ለማለት እወዳለሁና ፊት ለመግለጥ ቀጠሮ አያስፈልገው። አለቀ። ለምትጽፉት ሁሉ መልስ ስለማይሰጥ ነው እንጂ ደግማችሁ እንዳትጽፉ የሚያደርግ መልስ መስጠት በጣም ቀላል። ፊታችን የገለጥን ቀን ነው ያላችሁት። ለምን አሁን አታረጉት? ምን ጎሏችሁ እያስጨመራችሁ ነው ፊታችሁ ላይ? ኤኒዌይስ ቤካዬ ብዙ ቆይተሃል፣ ይበቃል። ቤካዬ ገለቶማ ቴንኪዩ። ግን አንዳንዴ እንደዚህ ስንጫወት መጫወቱም ጥሩ ነው። ደግሞም ቁም ነገሮችን እንደዚህ አንስተን ወደ መፍትሄ የሚለው ሀሳብ እንመጣለን። ተባረኩ። ስለምወዳችሁ አንደኛ እኔ አንዳንዴ ችግሮችን የሚናገሩ ሰዎች ሁሉ እንደ ጠላት የሚቆጥሩ ሰዎች አልቀበልም። እዚህ ሶሻል ሚዲያ ላይ ብዙ ፌስቡክ ላይ የሚናገሩ ትልልቅ ሰዎች አሉ። በእድሜም በብስለትም አይታችሁ እንደሆነ የቤተ ክርስቲያን ጠላት ይሉና ኮሜንት ይሰጣሉ። አንዳንድ ሰዎች በጣም እናደዳለሁ። ሰው ለቤተ ክርስቲያን ቀና የሆነ ቅንዓት ከሌለው መናገር አይችልም። የማይናገሩ ሰዎች አብዛኛው ቸርች ውስጥ ሆኖ በቤተ ክርስቲያኔ ውስጥ ሆኖ ከማይናገሩ ሰዎች ውጭ ሆኖ ይሄን ተሳስታል የሚለኝ ሰው ደግፋለሁ። እኔ ለምን ብትለኝ ያ ስህተቴን አይቼ ለምንድን ነው ማረም የምፈራው? እውነት እስቲ ቤካዬ አንተ አሁን ይሄን ችግር አለብህ ብሉ ብታረም እኮ ነገ የተሻለ ነው የምትሆነው። አንተው በግል ህይወት እንኳን ሰው እነዛ ችግሮች የእውነት አሉ ወይ ይገምገሙ። ችግሮች ምንጫቸው ምንድነው? እንዴት እናድርግ? ነገ የተሻለን እንዴት እንስራ? እናቅድበታ። ሶ ቴንክ ዩ አቦ ገለቶማ ሜርሲ ገለቶም። እሺ መብራት ስለጠፋ እንጂ ላጨበጭበ ቴንክ ዩ እንወድሃለን።